ከምሳ በኋላ ከመስሪያ ቤት ወጥቼ የሆነ ካፌ ቡና ለመጠጣት አስቤ ወዴት መሄድ እንዳለብኝ ለመወሰን መስሪያ ቤቴ መውጫ ደረጃ ላይ ቆሜ ግራና ቀኝ ሳይ ታች መንገድ ተሻግሮ ያለው የኢንተርናሽናል ዴቨሎፕመንት ባንክ ህንፃ ጀርባ ከአጥር ግቢው ውጪ ብዙ ሰዎች ተሰብስበው አየሁ። ሰዎቹ እዛ ምን እየሰሩ እንደሆነ ለማወቅ ጓጓሁና የብረት ወንበር ላይ እንደ ጥቁር ደመና የተከመረውን ነዝናዛው ዘበኛችንን ዘበነን ያ ሁሉ ሰው የተሰበሰበው ለምን እንደሆነ ጠየቅኩት። ባረ ጉድ ነው፣ አንዲት ሴትዮ ከፎቅ ላይ ወደቀች አለኝ። ለማስፈራሪያ ካለፈም ለመደብደቢያ የሚጠቀምበትን አጭር ዱላውን ጭኖቹ ላይ እንዳጋደመ ለአናቱ የጠበበውን ባርኔጣ ወለቀና እንደ አናሎግ ቴርሞሜትር ለረጅም ጊዜ አራገፈው። ገና ፀጉሩ ያልተመለጠ ጠንካራ አናት አለው። ጠንካራም ይመስላል። የመስሪያ ቤቴን 3 ፎቅ አንዴ ብቻ ጥሩ አድርጎ በቴስታ ቢገጨው የሚፈነግለው ይመስለኛል። ሰውየው ለዘበኝነት የተሰራ ነው። ለማጣራት ደደብ ጥያቄ ጠየቁ። ከዚህ እንዴት ሴትዮ መሆኗ ታየ? ይታያል። እንዲህ ያየኋት ነው የወደቀችው። ከስንተኛ ፎቅ ላይ? ከመሃል ስትደርስ ነው ያየኋት። የምር ሴት ናት እንዴ? ሴት ናት። የዛ አይነት ቀጭን ድምፅ የሴት ነው። ወንድም ቀጭን ድምፅ ይኖረዋል እኮ። እንደዛ ቀሚስ ለብሳለች እኮ። ቀሚሷ ሲውለበለብ ነበር፣ ይታወቃል። ሄድክ ለማየት? እንዴ ምን መሆነ ነው ጋሼ ራሚሱ? ስራዬን ትቼ ከመስሪያ ቤት የሄዱ ሰዎች አሉ ሊያዩ። ሲመለሱ ጠይቃል። ስትጮህ ሰምተሃል? ምን ብላ ጮኸች? እንዴ የጭንቅ ጩኸት ነው እኮ። ዞር ብዬ አየሁት። የቀባጠረልኝ ወሬ ብዙ ስላልተመቸኝ ትቼው ወደምናወራለት ህንፃ ጀርባ ፎቁ ከቆመበት ግቢ ውጪ እየተርመሰመሰ ወደሚንጫጫው አጀብ ወጀብ ሄድኩ። አጥሩ በርጋ እንደኔ ወሬ ለመለቃቀም ወይም የሚሄዱበት የላቸው 20 ሰዎች ተሰብስበዋል። አንዱ ያወራል፣ ሌላውም ያወራል። ሌላውም አያዳምጥም፣ ሌላውም ያዳምጣል። ሌላውም ከንፈሩን ይመጣል። ከስብሰባ በታች ከጫጫታ በላይ ነው። ማንም እንዳይገባ ነው አሉ። የግቢው የጀርባ በር ተዘግቷል። ግን ትዝ ሲለኝ ሁሌም እንደተዘጋ ነው። መኪና ሲገባና ሲወጣ ይከፈታል እንጂ ሁልጊዜም ዝግ ነው። የህንፃው የጀርባ በር በ6 ነርሶች፣ በ4 ፖሊሶችና በ44 ወሬኞች ይጠበቃል። የሚሰራውን ይሰራ የነበረ ምንም መረጃ የማይሰጠን አምቡላንስ እያለቃቀሰ ከግቢው ወጣ። ሰዎች ይህን ነጭ መኪና እንደ ፍቅረኛቸው በዓይኖቻቸው ሸኙና ጭንቅላታቸውን እየነቀነቁ ጉድ ነው ወይ ጉድ እያሉ መበታተን ሲጀምሩ ወደ አንዱ ሰው ጠጋ ብዬ ምንድን ነው የሆነው አልኩት። አንድ ሰውዬ ከመጨረሻው ፎቅ ላይ ዘሎ ወደቀ። ሰውዬ ነው ሴትዮ? ሰውዬ እንግዲህ ሰውዬ ነው ሲሉ የሰማሁት። እኔ ደግሞ ሴትዮ ናት ሲሉ የሰማው መሰለኝ። ሴት እንዲያታረግም ሴት ባይጥ መርዝ በምናምን አልጋ ላይ ራሷን ትገላለች ወይ ወንዝ ትገባለች። ወንድ ራሱን በሽጉጥ ይገላል ወይ ከገደል ራሱን ይጥላል። እንዴት አይታል? ወንዝና ገደል የለዚህ ፎቅ ምንድን ነው? ገደል አይደል? ሰው ሰራው እንጂ። ወንድሜ ሲያወሩ ነው የሰማሁት፣ አልገፋሁት። ደግሞ ሰውየው አእምሮውን ሳይታመም አይቀርም ይላል። ሞቷል። ከዚህ ላይ ወድቆ ሰው ይተርፋል እንዴ? ከስንተኛ ፎቅ ወደቀ ይላሉ? ከላይ ነው ሲሉ የሰማሁት። ከመጨረሻው ቢወድቅ የሚነሳ ገላይ ተርፈዋል ብለህ ነው? ባይተርፍ አምቡላንስ ይመጣል? ምኑን ሊያነሳው? ልክ ነህ እሱስ አልኩት። ታዲያ ምን ልበህ? ከቢሮ ስወጣ ያየኝና እዛ እንደሚሰራ የሚያውቀኛ ዘበነ የሚሉት ዘበኛ ገና ዛሬ ያወቀኝ፣ ገና ዛሬ እዚህ ሀገር የገባው
ጸጉረ ልውጥ የአገሪቱን ህልውና የምቀናቀን የተረገመ አሸባሪ እንደሆንኩ እናም እኩይ ድርጊት ለመፈጸም ከገላይ ጋር የተጣበቀ እንደ ወረቀት ስስና ጠፍጣፋ የሆነ ሮኬት ደብቄ ይዤ ህንፃው ውስጥ አስርጌ እንደማስገባ ሁሉ ምህረት የለሽ ፍተሻ አካሄደብኝ። ይህ አደራው ከተቀጠረው 2 ወሩ ነው። እንዲህ ካደረገ በኋላ በወንጀለኛነት ስሜት ቀና ብሎ አየኝ። በጣም ከፈተሸ በኋላ ምንም ነገር ካላገኘ ያፍራል። ስለዚህ ሁልጊዜ እንዳፈረ ነው። አመሰግናለሁ። አዲስ ጉዳይ መጽሔት ላይ ወጥመዱ ለማን ነው በሚል የሰፈረው ልጋብዛችሁ። ናዚዎች ፖላንድን በወረሩ ጊዜ የሆነውን ከአንድ መጽሐፍ እንዲህ አንብቤ ነበር። መጀመሪያ ናዚዎች እኛ ሰፈር መጥተው ሰዎችን ይዘው ሲሄዱ ደነገጥን። በኋላ ስናጣራ ናዚዎች አይሁዶችን እየወሰዱ መሆኑን ሰማን። እኛ አይሁድ ስላልሆንን ፈጣሪን አመሰገንንና ዝም አለን። በሌላ ጊዜ ደግሞ መጥተው እንዲሁ ሰዎችን ወሰዱ። ለካስ የወሰዷቸው ሩሲያዎቹን ነው። እኛ ሩስኪ ስላልሆንን ደስ ብሎን ከረምን። በሌላ ጊዜ መጥተውም ሌሎች ሰዎችን ወሰዱ። ስንሰማ የሌላ ሀገር ዜጎችን እየለቀሙ ነው። እኛ ሆላንዳውያን ነንና በሰላም መኖር ቀጠልን። እንደዚሁ ሌላ ጊዜ መጥተው በሰፈራችን የቀሩትን ለቃቀሙ። አሁን ደግሞ ካቶሊክ የሆኑትን ነበር የወሰዱት ሲልልን ካቶሊክ አይደለንም፣ ግን ሰፈርተኛ ሁሉ አለቀ። በመጨረሻ አንድ ቀን መጡና እኛን ወሰዱ። በአካባቢያችን ማንም አልቀረም። ብንጮህ እንኳን የሚሰማን ስለ እኛም የሚጮህ አላገኘንም። ምክንያቱም ሁሉም ከእኛ በፊት ሄዷልና። የመጀመሪያዎቹ ሰዎች ሲወሰዱ እኛ ጮኸን ቢሆን ኖሮ ዛሬ እኛ እንሄድም ነበር። አለዚያም ደግሞ የሚጮህልን አናጣም ነበር። እኛ ግን የሌሎቹን ችግርና መከራ የሌሎች ብቻ አደረግ ነው። ስለዚህ ዕጣ ፈንታቸው በከፋ ሁኔታ ደረሰብን። ጣሊያን ኢትዮጵያን በ1928 ዓመተ ምህረት ስትወር አጼ ኃይለ ሥላሴ በሊግ ኦፍ ኔሽንስ ስብሰባ ላይ ተናግረው ነበር። ያኔ ግን ከተወሰኑ ሀገሮች በቀር ማንም አልተቀበላቸውም። የኢትዮጵያ መጠቃት ዋናዎቹን ኃያላን ሀገሮች አልተሰማቸውም ነበር። 5 ዓመት ሳይሞላ ግን ጣሊያን ጀርመንን ደግፋ እንግሊዝና ፈረንሳይን ቁም ስቅላቸውን ማሳየት ጀመረች። ያን ጊዜ መጠቃት ማለት ምን ማለት እንደሆነ ገባቸው። ፋሽዝምና ናዚዝም ፈረንሳይና እንግሊዝን ሳያፈራርስ ማይጨው ላይ እንዲቆም ማድረግ ይቻል ነበር። ግን ማንም ያችን የማይጨው ጥቃት ያለም ጥቃት አድርጎ የወሰዳት አልነበረም። እኔ የምነካው የት ጋር ስነካ ነው? እግሬን፣ እጄን፣ ሆዴን፣ ጀርባዬን፣ ግቤን፣ መብቴን፣ ጥቅሜን፣ ሀብቴን እነዚህ ሁሉ የእኔ መነካት መጨረሻዎች እንጂ መጀመሪያዎች አይደሉም። እኔ የምነካው እዚያ ማዶ ያለው የማላቀው ሰው ሲነካ ሲደፈር ነው። እኔ የምራበው እዚያ ማዶ ያለው ሰው መራብ ሲጀምር ነው። እኔ የምሞተው እዚያ ጋር ያለው ሰው መሞት ሲጀምር ነው። እዚያ ጋር ነኝ እኔ። ከዚያ ነው እኔነት የሚጀምረው። የምከራከረው ለሌላው አይደለም፣ ለራሴ ነው። ለአንተ ስታገል ለአንተ አይደለም የምታገለው፣ ለእኔው ለራሴው ነው። ይህንን ችግር አንተ ጋር ካላቆም ነው አይቀርም እኔ ጋር ይመጣል። ሰውየው ባለመማሩ ይቆጨው ስለነበር አሜሪካን አገር ሄዶ እኔ ነኝ ያለ ትምህርት ተምሮ መጣ። ሲመጣ ታዲያ ይዞት ያልመጣው ቃል ነበረም። ማደግ፣ መለወጥ፣ መዘመን፣ መሰልጠን አለብኝ ብሎ ኑሮ የሚያቀላጥፍ ችግር የሚቀርፍ ሥራ የሚያቃልል ቴክኖሎጂ ሰብስቦ መጣ። በኤሌክትሪክ የሚከፈት በር፣ በፀሐይ ሙቀት የሚሠራ ማብሰያ፣ ሲናገሩት የሚከፍት ቴሌቪዥን፣ ሲያዙት የሚነጠፍ አልጋ፣ በዲጂታል ዕቃ የሚያጥብ መሳሪያ ምን ያላመጣዋል? አዲሱ ቤት ገባ። ዘበኛውን ቀጠረ፣ የቤት ሠራተኛዋን ቀጠረ፣ ኑሮ ጀመረ። አንድ ቀን ዘበኛ የበሩን መክፈቻ ኮድ ጠፋውና በድንጋጤ ሲሞክር መክፈቻውን አበላሽ። የሚመጣውን አደጋ ስላወቀ ቀስ ብሎ ከቤት ጠፋ። የቤት ሠራተኛዋን መሳሪያው በተበላሸ ቁጥር የመንደሩን ጎርጓሪ እየጠራች ስታስጠራርግ
ስታስጠጋግን ከረማ ከአቅሟ በላይ ሲሆን እብስ አለች እሷም ጥላ። ሰውየው ሌሎች ሠራተኞች አምጥቶ ሊያሳያቸው ማዕድ ቤት ሲገባ መሣሪያ ሁሉ በፕላስተርና በገመድ ተጠጋግኖ አገኘው። አበደ፣ ጮኸ። ውጭ ሲወጣ ደግሞ በሩ እንደ ነገሩ በእጅ ነበር የተዘጋው። የሩቅ መቆጣጠሪያውም አይሠራም። እየዞረ የቤቱን ዕቃ ሲያይ ግማሹ ተበላሽቷል፣ ግማሹ ተጎርጉሯል። አብዶ ሲጨርስ ሰሪ ለማምጣት ሄደ። ግን ያንን ቴክኖሎጂ የሚሠራ ሰው በሀገር አላገኝም። እንደገና ከውጭ ማምጣት ሊኖርበት ነው። ነገር ግን የሚያስገባቸውን ሠራተኞች ሲያስብ እስከ መቼ እያስመጣ ሊያስጠግን እንደሚችል ገመተና ሰለቸው። ተማሮ ጓደኛው ጋር ሄደ። እያማረረ ነገረው። ጓደኛውም ሰማው። እንዲህም አለው፣ ወዳጄ ብቻህን ልታድግ አትችልም። አንተ የአንተም መማርና መለወጥ ብቻ ነው ያየኸው። ሀገር ካልተማረ፣ ሀገር ካልተለወጠ ብቻህን ልትለወጥ አትችልም። ምግብ የምትሠራልህ፣ ቤት የምታጸዳልህ፣ መኪናህን የሚሠራልህ፣ ግቢህን የሚጠብቅልህ፣ ምግብ ቤት የሚያስተናግድህ፣ ቢሮ የሚላላክህ፣ ልብስህን የሚያጥብልህ፣ እነዚህ ሁሉ አብረው ካልተለወጡ ብቻህን ምን ልትሠራ ትችላለህ? አንተ የምትኖረው ከእነሱ ጋር ነው። ደስተኛ ሆነ መኖር ከፈለግክ እነርሱንም ለውጣቸው። የእነርሱ አለመለወጥና አለመማር ካልገደደህ፣ ችግራቸውን ችግርህ፣ ኋላ ቀርነታቸውንም ኋላ ቀርነትህ አድርገህ ካላየኸው ዕዳው ለአንተ ጭምር ነው የሚተርፍህ። አንተ ብቻህን ስለ ጤና አስበህ የትም አትደርስም። አካባቢ በሙሉ ካላሰበ በቀር አንተ ስንቱን ታጸዳለህ? እስቲ አንተ ቤት የምትመጣው ዝንብ ከአንተ ግቢ ብቻ ነው እንደምትነሳው? አየሩ ላይ የሚረጨውን ቫይረስ አንተ ብቻ ትከላከለዋለህ? አንተ ስትስል አፍን ትሸፍን ይሆናል። ሌላውም እንዳንተ እንዲያደርግ ካላስተማርክ ከመታመም አትድንም። የጊዜ ጉዳይ ነው። ጎረቤትህ ቢያንስ አንተ የደረስክበት ለመድረስ የሚጓዝ ካልሆነ እኮ የእርሱም ዕዳ ይመጣብሃል። አንተ በዘመናዊ መኪና ብትሄድ ምን ዋጋ አለው? በመንገዱ አንተ ብቻ ነህ እንዴ የምትሄደው? መንገድ ሰሪው አብሮ ተለውጦ ለዘመናዊ መኪና መንገድ ካልሰራ ምን ልታደርግ ትችላለህ? አብሮ የሚነዳው ባለመኪናው፣ ሾፌሩ፣ ረዳቱ፣ እግረኛው አብሮ ካልተለወጠ ብቻህን የት ትደርሳለህ? አሁንም ብቻህን ለመለወጥና ለማደግ ካሰብክ የትም አትደርስም። የዚያኛው ማደግና መለወጥ ላንተው ለራስህ ነው የሚጠቅምህ። የዚያኛው መዘመን መሰልጠን ላንተ ነው የሚበጅህ። የዚያኛው መማርና ማወቅ ላንተው ነው የሚጠቅምህ። አንተ ብቻህን ሀብታም ሆንክ፣ እሺ እንበል፣ ብቻህን ዲታ በቃ ሆንክ። ሌላው ኮስማና ድሃ የሚበላው አጣ። አንተ ግን ተተኮስክ። ታዲያ እንዴት መኖር ትችላለህ? ድህነት ወንጀልን እኮ ያበራክታል። ሰው ሲመራው የሞራል ሕግጋትን እኮ ይጥሳል። ምን አባቱ ብሎ ሰው ሲመራው ታንቆ ይሞት የለ እንዴ? እንኳን ሕግ መጣስ ገሎ፣ ዘርፎ፣ ወሮ፣ አታሎ መብላትን መማሩ ያደርጋል። ታዲያ አንተ ያን ጊዜ ሀብትህ ምን ታደርገዋለህ? ወንጀለኛው ከበዛ የት ትኖራለህ? የት ትሠራለህ? በኋላ ደህንነትህን ለመጠበቅ የምታወጣውን ገንዘብ አካባቢህን ለመለወጥ ቀድመ ብታወጣ ኖሮ አንተም ወገንህም በሰላም ትኖሩ ነበር። ወዳጅ አንተ ሀብታም ሆነ በሰላም ለመኖር ከፈለክ ያኛውም እንዳቅሙ እንዲሆን እርዳው። ለእርሱ ስትል ብቻ አይደለም፣ ለራስህ። የሌላው ነገር የማይገድህ ከሆነ የራስህም ነገር አይገድህም ማለት ነው። እሳቱ ከመንደሩ የመጀመሪያውን ቤት ሲነካ ካላጠፋ ነው የሁላችንንም ቤት አይምርም። እዚያኛው ቤት ሲቃጠል ውሃ ይዤ የምሮጠው ለሰዎች ብቻ ሳይሆን ለራሴው ብዬ ነው። የሰዎችን እሳት እያጠፋው ብቻ ሳይሆን የኔንም ቤት እየተከላከልኩ ነው። እናም ታሪክ ነገረው። በአንድ ቤት ውስጥ አይጥ፣ ዶሮ፣ በሬ፣ አሳማ፣ በግ ይኖሩ ነበር። አንድ ቀን የቤቱ ሰዎች የአይጥ ወጥመድ ገዝተው መጡ። አይጥ ወደ ጓዳ ልትገባ ስትል ወጥመዱ ተዘጋጅቶ አየችው። ደንግጣ ስትሮጥ መጣችና ለዶሮ ነገረች። አለቅን፣ የአይጥ ወጥመድ ቤቱ ተዘርግቷል፣ አለቅን አለች። ዶሮ ክንፉን አማታና ከት ብሎ ሳቅ። ምን ይሁን አንቺ ሊጭነቅሽ እንጂ ምን አገባኝ አላት። አይጧ ዶሮውን ትታ ወደ በሬ ጋር ሄደች። ጉድ ነው፣ ጉድ በል፣ ጉድ ሆነን። ምን ሆንሽ? የአይጥ ወጥመድ ተዘጋጀ፣ ማለቃችን ነው። በሬው አይዞሽ፣ እንደምንም ብለሽ ማለፍ ነው እንግዲህ፣ ለእኔ አታስቢ። ምንም ነገር አላደረገም። እርሷም እያዘነች ወደ አሳማው ጋር ሄደች። አረ ከእንግዲህ መኖር አንችልም፣ አረ አንችልም። ቀውጠችው። ለምን? አረ ያሳዝናል፣ አረ ያሳዝናል፣ የአይጥ ወጥመድ ተዘጋጅቷል፣ ያሳዝናል አለች። አረ ሂጂ፣ ለራስሽ ዘኝ፣ ለራስሽ ተጠንቀቂ፣ አታሟርቺ፣ ስትንቀዠቀዥ እንዳትያዢ፣ ለእኔ ምንም አታስቢ፣ አይዞሽ። በመጨረሻ በጉ ጋር ሄደች።
እዚያ ቤት ግን የሆነውን ሰምተሃል? ምን ሆነ ደግሞ? የአይጥ ወጥመድ ተዘጋጀ እኮ። ውይ አለች። እና ተዘጋጅ አንተም ሂጅ ደግሞ ምን መጣ ብዬ ነው ታዲያ። ከሌሎች አይጦች ንገሪያቸው እንጂ ሄደሽ እኔ አይጥ ነኝ እንዴ ስታይ? ሂጅ እንኳን እኔን አፍንጫዬንም አይነካው። አይጥ ከማንም ትብብርና መፍትሔ ስታጣ ጉድጓዷ ገብታ ማሰብ ጀመረች። በማግስቱ የአይጡ ወጥመድ ተያዘ። ወጥመዱ ሲንቀሳቀስ የያዘችው የቤቱ እማወራ ሮጣ ስትመለከት ለካ እባብ ነው የተያዘው። እባብ መጠጋቷን አይቶ ነደፋት። ሴትየዋ ታመመች። ባለቤቷ ወዲያው ወደ ሐኪም ቤት ወሰዳት። ለሴትየዋ ማሳከሚያ ገንዘብ ያፈላልግ ስለነበር ሰውየው አሳማውን አርዶ ሥጋውን ሸጠው። ምንም አልሆንም ያለው አሳማ የመጀመሪያው የወጥመድ ሰለባ ሆነ። ሴቲቱ የሐኪም ቤት ሳይሻላት ወጣች። እቤት ስትደርስ ባለቤቷ ለሚስቱ የዶሮ መረቅ ጥሩ ነው ሲባል ጊዜ አረደው ዶሮውን። አንቺን ይጭነቀሽ ያለው አውራ ዶሮ ራሱን ጨነቀው፣ ታረደ። ሴትየዋ ልትድን ግን አልቻለችም። በዚህ ምክንያት ቤተሰቦቿ ቤት ውስጥ ሊያስታምሟት ተሰበሰቡ። ሰውየውም እነሱን ለመመገብ ሲል ጋሽ በጉን አረደው። በመጨረሻም ሴትየዋ ሞተች። የቀብሩ ዕለት ለተገኙት አልቃሾች መሸኛ እት ያለው በሬ ታረደ። ወጥመዱ ላይጧ ብቻ አድርገው ያሰቡት ሁሉም በወጥመዱ ውስጥ ገቡ። ወጥመዱን የእኛ ነው ቢሉ ኖሮ ውጤቱ ሌላ ይሆን ነበር። አሁንም ጥያቄው አንድ ነው። ላይጧ የተዘረጋ ወጥመድ ለማን ነው የሚል